ሃሌሉያ ጌታ ይባረክ። የጌታ ስም ብሩክ ይሁን። እንዴት ናችሁ ወገኖቼ? እኔ በጣም ደህና ነኝ። ዛሬም እንግዲህ እግዚአብሔርን ቃል እግዚአብሔርን መልእክት ይዤላችሁ መጥቻለሁ። ዛሬ አጠር ያለ ክፍል ይዤላችሁ ቀርባለሁ። እዛው ጀመርኩት ላይ ዘፍጥረት ምዕራፍ 3 ላይ እንዲሁም ደግሞ ከአዲስ ኪዳን ከዘፍጥረት ምዕራፍ 3 ጋር አብሮ የሚሄዱ የእግዚአብሔር ቃል ተያያዥነት ያላቸው ናቸው። መቼም መጽሐፍ ቅዱስ ከዘፍጥረት እስከ ራእይ አንድ አይነት ነው መልእክቱ። ምንድነው? ከዘፍጥረት ምዕራፍ 1 እስከ ራእይ ምዕራፍ 22 ቁጥር ራእይ ምዕራፍ 22 ቁጥር 21 ድረስ ምንድነው የመጽሐፍ ቅዱስ ሐሳብ ምንድነው ብላችሁ ብትጠይቁኝ እግዚአብሔር የጠፋውን የሰው ልጅ የማዳን ስራ ነው ሲሰራ ይኖረው። እግዚአብሔር ሰውን በመልኩና በአምሳሉ ፈጠረ። የሰው ልጅ በኃጢአቱ ምክንያት ከእግዚአብሔር እጅ ላይ ወደቀ። በፍቃዱ ከሰይጣን ጋር አብሮ ሰው ከእግዚአብሔር ዘንድ ጠፋ። ይህን የጠፋውን የሰው ልጅ ራሱ እግዚአብሔር ሊፈልገውና ሊያድነው በታሪክ ውስጥ ሲጓዝ እግዚአብሔር ስራን ሲሰራ ሰውን የማዳን ስራ በልጁ በክርስቶስ ኢየሱስ ዓለምን ለመጠቅለል የሰውን ልጆች ሁሉ ከአዳም ጀምሮ ያሉትን በክርስቶስ ኢየሱስ በልጁ መካከለኝነት ሰውን ማዳን ነው። ሌላ ምንም መጽሐፍ ቅዱስ ታሪክ የለውም። ሌላ ምንም መጽሐፍ ቅዱስ የሚናገረው የለውም። የጠፋውን የሰው ልጅ ሰው ሆኖ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን የሰው ልጅ ፈልጎ ለማዳን ነው። የጌታ ስም የተባረከ ይሁን። እንግዲህ ዘፍጥረት ምዕራፍ 3 ላይ ስለ ሰው ውድቀት፣ ስለ ሰው የውድቀት መነሻ ጅማሬ፣ ስለ ኃጢአት ጅማሬ ዘፍጥረት ምዕራፍ 3 ላይ እንመለከታለን። እንግዲህ ኃጢአት ባለፈው እንደተመለከትነው የሰው ልጅ ኃጢአትን በማድረግ ከእግዚአብሔር እንደሸሸ፣ ከእግዚአብሔር እንደኮበለለ፣ ልቡ ልከኛ እንደሆነ፣ ልቡ አመፀኛ እንደሆነ እግዚአብሔርም ከኤደን ገነት ሰውን እንዳስወጣው ያስወጣው ግን ጭራሹን ሊተወው ሳይሆን ሰውን እርግፍ አድርጎ ሊተወው ሳይሆን ሊያድነው ስለፈለገ ነው። የጌታ ስም የተባረከ ይሁን። አንድ ነገር ልበላችሁ። ዘፍጥረት ምዕራፍ 3ን ዛሬ እያየሁት ነበር፣ እንደገና እያየሁት ነበር። አይታችሁ እንደሆነ ሰው ከእባብ ጋር ከሰይጣን ጋር ተስማምቶ በእግዚአብሔር ላይ አምጿል። ከእግዚአብሔር ፍቃድ ከእግዚአብሔር ሐሳብ ይልቅ የሰይጣንን ፍቃድ የሰይጣንን ሐሳብ አስቦበት አዳም በእግዚአብሔር ላይ አምጾ ከእግዚአብሔር ተለይቷል። የራሱን ሕይወት መኖር ጀምሯል። ዘፍጥረት ምዕራፍ 3 ቁጥር 8 ላይ እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። አዳምና ሚስቱ ሔዋን ከእግዚአብሔር ሲሸሹ፣ ከእግዚአብሔር ሲኮበልሉ፣ ከእግዚአብሔር ሲሸሸጉ፣ እግዚአብሔርን ጥለው ሲሄዱ ዘፍጥረት ምዕራፍ 3 ላይ የእግዚአብሔር ቃል ያሳየናል፣ ይናገራል። ግን አንድ ነገር ልብ በሉ። ሰው ነው እንጂ ከእግዚአብሔር የሸሸው እግዚአብሔር ወደ ሰው ይመጣ ነበር። ሰው ከእግዚአብሔር ሲሸሽ እግዚአብሔር ግን ወደ ሰው ይቀርብ ነበር። በገነት ዛፎች መካከል ሰው ሲሸሸግ ቅጠል ሰፍቶ ራቁትነቱን ለመሸፈን ሲሞክር ሰው ሲሸሽ እግዚአብሔር ሲፈልግ ሰው ጊዜያዊ የሆነ ማንነቱን እርቃኑን ባዶነቱን በቅጠል ፀሐይ አድርቆ በሚጥለው ጊዜያዊ በሆነ መፍትሄ ሰው ሲፈልግ እግዚአብሔር ግን ቆዳን እንዳለበሳቸው ሰው ግን እግዚአብሔርን ሲፈልግ መቼም ቢሆን እግዚአብሔርን ሰው ሲጥሉ አናይም። ከዘፍጥረት ምዕራፍ 3 ጀምሮ እስከ ዘፍጥረት ምዕራፍ እስከ ራእይ ምዕራፍ 22 ድረስ
እግዚአብሔር ሰው ሲፈልግ እንመለከታለን። ሰው ሲሸሽ እግዚአብሔር ሲፈልግ፣ ዛሬም ቢሆን እንደዚሁ ነው። ኃጢአት ከእግዚአብሔር ህብረት ከእግዚአብሔርን ፊት ከማየት ያበላሽብናል። እግዚአብሔር ግን ሁል ጊዜ የሰው ልጅ ይፈልጋል። እግዚአብሔር ግን ሁል ጊዜ የሰው ልጅ ይወዳል። እግዚአብሔር ሁል ጊዜ ሰውን ይፈልጋል። ዘፍጥረት ምዕራፍ 3 ላይ ሰው ሸሸ እንጂ እግዚአብሔር ከሰማይ መጥቶ ድምፁን ሲያሰማው ወዴት ነህ አዳም አዳም ወዴት ነህ ሲለው መጽሐፍ ቅዱስ ይነግረናል። እግዚአብሔር ሰውን ሲፈልግ በአዲስ ኪዳንም ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሆነው እንደዚህ አለ፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጣ አለ። ስለዚህ ሁሉ ጊዜ እግዚአብሔር ሰውን የሚፈልግ ነው። የምስራች ምንም በኃጢአት ውስጥ ብንሆን፣ ምንም በውድቀት ውስጥ ብንሆን እግዚአብሔር ሁሉ ጊዜ እኛን ይፈልገናል። ልባችንን ወደ ጌታ መመለስ ነው ያለብን። ከእግዚአብሔር ጋር መስማማት ነው የሚያዋጣ። ጌታችን መድኃኒታችን ኢየሱስ ክርስቶስን ማመንና መቀበል ከእግዚአብሔር አብ ጋር መታረቅ ነው የሚሻለው። የሚያዋጣው እሱ ነው። ዛሬ ምክሬ ይሄ ነው። ጌታ ስሙ የተባረከ ይሁን። ዮሐንስ ወንጌል ምዕራፍ 3 ላይ አንድ ፈሪሳዊ የሆነ የሕግ መምህር የሆነ ኒቆዲሞስ የሚባል ሰው በሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ ወዳለበት ቤት መጥቶ ጌታ ኢየሱስ ክርስቶስን ሲያነጋግረው እንመለከታለን። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ከሆነ ከእግዚአብሔር እንደመጣ እናውቃለን አለው ይላል። አንተ ከእግዚአብሔር ዘንድ የመጣ መምህር፣ አንተ ከእግዚአብሔር ዘንድ የተላከ መልእክተኛ ነህ፣ መሲህ ነህ፣ የተቀባህ ነህ፣ ስትጠበቅ የነበርከው ነህ። ይሄን ሁሉ የምታደርገው እግዚአብሔር ካንተ ጋር ስለሆነ ነው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለ። ኒቆዲሞስ እውነት እውነት እልሃለሁ ይሄ መረዳትህ ብቻ፣ ይሄ እውቀትህ ብቻ፣ በሌሊት እኔ ጋር መምጣትህ ብቻ ሊያድን አይችልም። ዳግመኛ መወለድ አለብህ ሲለው እንመለከታለን። ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት ላይ አይችልም። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። እንዴት ነው ሰው ዳግመኛ የሚወለደው? እንደገና ወደ እናቱ ማህፀን ውስጥ ገብቶ ተረግዞ ነው ዳግመኛ የሚወለደው ብሎ ኒቆዲሞስ ጌታን ሲጠይቀው እንመለከታለን። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩህ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስም የተወለደ ሁሉ እንዲሁ ነው። የጌታ ስም የተባረከ ነው። ስለዚህ ዛሬ ምን ልላችሁ ፈልጌ ነው፣ ዳግመኛ መወለድ የሚባል መንፈሳዊ ቋንቋ አለ። መንፈሳዊ ዓለም ላይ እንደገና ከእግዚአብሔር ዘንድ መወለድ የሚባል ነገር አለ። የጠፋው የሰው ልጅ በኃጢአት ምክንያት ከእግዚአብሔር የተለየው የሰው ልጅ ምንም እንኳን እግዚአብሔር ቢፈልገው የሰው ልጅ ደግሞ በጌታችን በኢየሱስ ክርስቶስ አማካኝነት በማመን እርሱም በመቀበል በእግዚአብሔር መንፈስ በመንፈስ ቅዱስ አማካኝነት ዳግመኛ መወለድ አለበት። በእግዚአብሔር ቃል በእግዚአብሔር መንፈስ ሰው በውስጡ
መለወጥ መቀየር አለበት። አዲስ ፍጥረት መሆን አለበት። እንዴት? በእምነት። ማን በማመን? ጌታ ኢየሱስ ክርስቶስን በማመን። እንዴት ይከናወናል? መንፈስ ቅዱስ በውስጣችን ይሰራዋል። ሶስተኛ የእግዚአብሔር አካል የሆነው መንፈስ ቅዱስ በክርስቶስ ኢየሱስ ስናምን በውስጣችን ላይ ቅጽበታዊ የሆነ ስራን ይሰራል። እኛ በእምነት ጌታ ኢየሱስ ክርስቶስን ስናምንና ስንቀበለው የእግዚአብሔር መንፈስ በማይታይ ቅጽበታዊ በሆነ ተአምራታዊ በሆነ መልኩ ህብረትን ከእግዚአብሔር ጋር ያድሳል። የጠፋው የሰው ልጅ ከእግዚአብሔር ጋር ይታረቃል። የጌታ ስም የተባረከ ይሁን። ዛሬ ጥያቄ አለኝ። ዳግመኛ ተወልደሃል ወይ ወንድሜ ሆይ? ዳግመኛ ተወልደሻል ወይ እህቴ ሆይ? እንዴት ነው ዳግመኛ የሚወለደው ብላችሁ ልትጠይቁ ትችላላችሁ። ልክ እንደ ኒቆዲሞስ እንደገና እናቴ ማህፀን ውስጥ ገብቼ? ኖ አይደለም። ዳግመኛ መወለድ ማለት ሰው ከውሃና ከመንፈስ ዳግመኛ መወለድ አለበት። መቼም መጽሐፍ ቅዱስ እዚህ ጌታ ኢየሱስ ክርስቶስ ከውሃና ከመንፈስ ሲል ውሃ ሲል ይሄ ውሃ ወይም ደግሞ ጥምቀት ስርዓት ማለት አይደለም። ውሃ የሚለው የእግዚአብሔር ቃል ከቃሉና ከመንፈሱ አጠቃላይ በሆነው በእግዚአብሔር ቃል፣ በእግዚአብሔር ፍቃድ፣ በእግዚአብሔር ሐሳብ እግዚአብሔር የሰው ልጅ ለማዳን ባዘጋጀው መንገድ እውነት የሆነው ኢየሱስ ክርስቶስ ቃል የሆነው ሥጋ የሆነው ይህንን ጌታ ሰው ሲያምንና ሲቀበል በመንፈስ ቅዱስ በቅጽበት ዳግመኛ ይወለዳል። የእግዚአብሔር ልጅ ይሆናል። ህብረት ይታደሳል። የጌታ ስም የተባረከ ይሁን። ስለዚህ ዛሬ ዳግመኛ መወለድ አለብን። ከእግዚአብሔር መወለድ አለብን። በጌታችን በኢየሱስ ክርስቶስ ቃል የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን በማመንና በመቀበል በመንፈስ ቅዱስ ታትመን ከእግዚአብሔር ዳግመኛ መወለድ አለብን። እንደገና ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ይላል። መንፈሳዊ ሞት የሞተው የሰው ልጅ ዘፍጥረት ምዕራፍ 3 ላይ ሰው በመንፈስ ሞተ። በክርስቶስ ኢየሱስ ሲያምን ያ ሙት የሆነው የሰው ማንነት የሰው ክፍል ሕያው ይሆናል፣ ከእግዚአብሔር ይወለዳል፣ ህብረት ይታደሳል። አባ አባ ብለን የምንጮህበት የልጅነትን መንፈስ እንቀበላለን። ልክ ከእናትና ከአባቶቻችን በስጋ እንደምንወለደው በክርስቶስ ኢየሱስ ስናምን በመንፈስ ቅዱስ ከእግዚአብሔር እንወለዳለን። ስለዚህ ዛሬ ዳግመኛ ተወልዳችኋል ወገኖች። በክርስቶስ ኢየሱስ በማመን ጌታ ኢየሱስን በመቀበል በመንፈስ ቅዱስ ታትማችኋል። ሰላም ይሰማችኋል፣ እረፍት ይሰማችኋል። የሰላሙ ንጉሥ ኢየሱስ በልባችሁ ላይ አለ። የጌታ ስም የተባረከ ነው። ስለዚህ ዛሬ ጥሪ ያደርግላችኋለሁ። ጌታችን በኢየሱስ ክርስቶስ በማመን ከእግዚአብሔር ዘንድ በመንፈስ ቅዱስ ዳግመኛ እንድትወለዱ እለምናችኋለሁ። የጌታ ስም የተባረከ ነው። እንዴት ዳግመኛ ልወለድ እንዴት ብላችሁ ብትጠይቁኝ በኢየሱስ ክርስቶስ በማመን ሮሜ ምዕራፍ 3 ላይ የእግዚአብሔር ቃል 24 እስከ 25 ላይ እንደዚህ ይላል። ሮሜ ምዕራፍ 3 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ጽድቅ ማለት ዳግመኛ መወለድ ማለት ነው። ጽድቅ ማለት መዳን ማለት ነው። የሰው ልጅ ዘፍጥረት ምዕራፍ 3 በኃጢአት ምክንያት ይሄ ጽድቅ ነው የጠፋበት። በጌታችን በኢየሱስ ክርስቶስ በማመን ቃል በሆነው በጌታችን በኢየሱስ ክርስቶስ በማመን የእግዚአብሔርን ጽድቅ እንቀበላለን። የእግዚአብሔርን ጽድቅ ተቀበልን ማለት ዳንን ማለት ነው። ዳንን ማለት ዳግመኛ ተወለድን ማለት ነው። ዳግመኛ ተወለድን ማለት ህብረት ከእግዚአብሔር ጋር ታደሰ ማለት ነው። የዘላለምን ሕይወት ተቀበልን ማለት ነው። መንፈስ ቅዱስን ተቀበልን ማለት ነው።
በተስፋው መንፈስ በመንፈስ ቅዱስ ታተምን ማለት ነው። የጌታ ስም የተባረከ ይሁን። ስለዚህ በዚህ በጌታችን በኢየሱስ ክርስቶስ ብታምኑ፣ ይሄንን ጌታችን ኢየሱስ ክርስቶስን ብትቀበሉት፣ በእምነት ብትቀበሉት ከእግዚአብሔር ዘንድ ዳግመኛ ትወለዳላችሁ። ህብረት ይታደሳል። ኤደን ገነት ላይ የጠፋው ህብረት እንደገና ይታደሳል። የጌታ ስም የተባረከ ይሁን። እወዳችኋለሁ። ሻሎም